በሰው ልጅ ታሪክ ውስጥ እንደርሷ ስም የመነነ እንደርሷ ውበት የተወደሰና እንደርሷ አሟሟት የተነገረለት ሴት የለም። ለ2000 ዓመታት ገጣሚዎች ስለሷ ጽፈዋል፣ ሰዓሊዎች ምስሏን ቀርጸዋል፣ ሆሊውድም ፊልሞችን ሰርቶላታል። እሷን የምናውቃት እንደ አታላይ፣ እንደ ወንድ አሽከሪና በመጨረሻም እባብ አቅፋ እንደሞተች የትራጀዲ ጀግና ነው። ስሟ ክሊዮፓትራ ነው። ነገር ግን እኛ የምናውቀው ታሪክ አሸናፊዎቹ ሮማውያን የጻፉት ታሪክ ነው። እውነታው ግን ከዚህ እጅግ የረቀቀ ነው። ክሊዮፓትራ ወንዶችን በውበቷ ብቻ የምትገዛ ሴት አዳሪ አልነበረችም። እሷ በዘመኗ ከነበሩት ሰዎች ሁሉ የተማረች፣ የሂሳብና የኬሚስትሪ ሊቅ፣ የሰባት ቋንቋዎች ተናጋሪና የታላቁ እስክንድር ዙፋን ወራሽ ነበረች። እሷ የኖረችው ዓለም እየተቀየረ በነበረበት፣ ሪፐብሊኮች እየፈራረሱ ኢምፓየሮች በሚገነቡበት አስፈሪ ዘመን ነበር። የእርሷ ታሪክ የአንዲት ሴት ታሪክ ብቻ አይደለም። ይህ የጥንታዊው ዓለም ፍጻሜ ታሪክ ነው። የፈርዖኖች ግብፅ የመጨረሻ ትንፋሽ ታሪክ ነው። ይህንን ታላቅ ድራማ ለመረዳት እሷ ከተወለደችበት ጊዜ መጀመር አይበቃም። ወደ ኋላ የደም ወንዝ ወደ ፈሰሰበት፣ ወርቅ ወደ ፈሰሰበትና የግሪክ አማልክት የግብፅን ምድር ወደ ረገጡበት ጊዜ መመለስ አለብን። ወደ 300 ዓመታት የኋላ ታሪክ። እንግዳው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ እና ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። የግሪኩ ፈርዖንና የተሰረቀው አስከሬን። ታሪኩ የሚጀምረው በ332 ዓመተ ዓለም ከክርስቶስ ልደት በፊት ነው። ታላቁ እስክንድር የመቄዶንያው ንጉሥ ግብፅን ከፋርስ አገዛዝ ነፃ አወጣት። ግብፃውያን እንደ አምላክ እና እንደ ነፃ አውጪ ተቀበሉት። እስክንድር በአባይ ወንዝ ዴልታ ላይ በእብነ በረድ የምታበረቀርቅ አዲስ ከተማ መሠረተ። በራሱ ስም እስክንድሪያ አሌክሳንድሪያ ብሎ ሰየማት። ነገር ግን እስክንድር በወጣትነቱ ሞተ። ግዙፉ ግዛቱ ጀነራሎቹ ተቀራመቱት። ከጀነራሎቹ መካከል ቶሌሚ የተባለ ብልህ ሰው ነበር። እሱ የዓለምን ግዛት አልፈለገም። እሱ የፈለገው ሀብታሟን ግብፅን ነበር። ቶሌሚ ግብፅን ለመቆጣጠር አንድ ብልሃት ተጠቀመ። የታላቁ እስክንድርን አስከሬን ከባቢሎን ወደ መቄዶንያ ሲጓጓዝ በጠለፋ ወስዶ ወደ ግብፅ አመጣው። የንጉሡ አካል ያለበት እሱ ሕጋዊ ወራሽ ነው የሚል እምነት ስለነበር ቶሌሚ ራሱን የግብፅ ፈርዖን አድርጎ አወጀ። ቶሌሚ አንደኛው ሶተር አዳኙ ተባለ። ከዚህ ሰው ጀምሮ ለ300 ዓመታት ግብፅን የገዛው የቶሌሚ ስርወ መንግሥት ፕቶሌማይክ ዳይናስቲ ተወለደ። ክሊዮፓትራ የዚህ ቤተሰብ የመጨረሻ ዝርያ ናት። ነገር ግን አንድ ማወቅ ያለብን ወሳኝ እውነት አለ። ክሊዮፓትራ እና ቤተሰቦቿ ግብፃውያን አልነበሩም። እነሱ ግሪኮች፣ መቄዶንያውያን ነበሩ። ቆዳቸው ነጭ፣ ቋንቋቸው ግሪክ፣ ባህላቸውም ሄሌናዊ ነበር። ለ300 ዓመታት ከቤተ መንግሥታቸው ወጥተው የግብፅን ሕዝብ ቋንቋ እንኳን ለመናገር አልሞከሩም ነበር። እነሱ ግብፅን የገዙት እንደ ግል እርሳቸው እንጂ እንደ አገራቸው አልነበረም። እስክንድሪያ የዓለም ብርሃን። ክሊዮፓትራ በተወለደችበት ጊዜ 69 ዓመተ ዓለም ዋና ከተማዋ እስክንድሪያ በምድር ላይ ካሉ ከተሞች ሁሉ እጅግ ውብና የተሰለጠነች ነበረች። ዛሬ ኒውዮርክ ወይም ለንደን እንደምንለው በዚያን ዘመን እስክንድሪያ የዓለም ማዕከል ነበረች። ከተማዋ በሁለት ታላላቅ ድንቆች ትታወቅ ነበር። የእስክንድሪያ መብራት the ፋሮስ ላይትሃውስ ከ100 ሜትር በላይ የሚረዝም በዓለም ላይ ካሉት 7 አስደናቂ ነገሮች አንዱ። በላዩ ላይ የሚነደው እሳት ከ50 ኪሎ ሜትር ርቀት ላይ ለሚመቱ መርከቦች ይታይ ነበር። ይህ የመብራት ግንብ የግብፅን ሀብትና የቶሌሜዎችን ኃይል የሚያሳይ ምልክት ነበር። ታላቁ ቤተ መጻሕፍት the great library የሰው ልጅ ዕውቀት በሙሉ የተከማቸበት ቦታ።
ከግሪክ፣ ከፋርስ፣ ከህንድና ከአፍሪካ የመጡ በመቶ ሺዎች የሚቆጠሩ የብራና ጥቅልሎች እዚህ ይገኙ ነበር። ሊቃውንቱ፣ ሐሳብ ሊቃውንቱና ፈለክ ተመራማሪዎች እዚህ ይሰበሰቡ ነበር። ክሊዮፓትራ ያደገችው በዚህ የዕውቀትና የቅንጦት ባህር ውስጥ ነው። እሷ በቤተ መንግሥት ውስጥ ሆና የሆሜርን ግጥሞች ታነብ ነበር፣ ኮከቦችን ትቆጥር ነበር፣ እናም የመርዝ አይነቶችን ታጠና ነበር። ነገር ግን ከዚህ የእብነ በረድ ከተማ ውበት በስተጀርባ በቶሌሚ ቤተሰብ ውስጥ ጨለማና ደም አፋሽ ታሪክ ነበር። የደም ሐረግ፣ ወንድም ወንድሙን የሚገድልበት ቤት። የቶለሚ ሥርወ መንግሥት ሥልጣኑን ለማቆየት ሲል አንድ አደገኛ ልማድ ነበረው። የንጉሣዊ ደማቸውን ላለመቀላቀል ወንድም ከእህት ጋር ይጋባ ነበር። ልክ እንደ ጥንቶቹ ፈርዖኖችና እንደ ግሪክ አማልክት ዚዩስ እና ሄራ። ነገር ግን ይህ ልማድ በቤተሰቡ ውስጥ እብደትን፣ ቅናትን እና ጭካኔን አመጣ። በክሊዮፓትራ ቤተሰብ ውስጥ ግድያ እንደ መደበኛ የፖለቲካ መሳሪያ ይቆጠር ነበር። አባት ልጁን ይገድላል፣ ልጅ እናቱን ይገድላል፣ ወንድም እህቱን ይገድላል። ክሊዮፓትራ ያደገችው ማንንም አትመኚ በሚል መርህ ነው። እሷ በልጅነቷ የተማረችው ነገር ቢኖር በሕይወት ለመቆየት ከፈለግሽ ከጠላቶችሽ፣ ከቤተሰብሽ ቀድመሽ መምታት አለብሽ የሚለውን ነው። አባቷ ቶለሚ 12ኛ ፕቶለሚ 12 አውሌትስ ዘ ፍሉት ፕሌየር ዋሽንት ተጫዋቹ በሚል ቅጽል ስም ይታወቅ ነበር። ምክንያቱም እሱ ሀገር ከማስተዳደር ይልቅ በድግሶች ላይ ዋሽንት መጫወትን ይመርጥ ነበር። እሱ ደካማ ንጉሥ ነበር፣ ግብፃውያን ይጠሉት ነበር። ግን የቶለሚ 12ኛ ትልቁ ችግር ሕዝቡ አልነበረም። ከባህር ማዶ ከሰሜን ምዕራብ አንድ አዲስና ጨካኝ ኃይል እያደገ ነበር። ቀስ በቀስ የሜዲተራንያንን ዓለም እየዋጠ ያለ ዘንዶ፣ ሮም። በዚህ ወቅት የአንደኛው ክፍለ ዘመን ዓመተ ዓለም የሮም ሪፐብሊክ ግሪክን፣ ሶሪያን፣ እስራኤልንና ሰሜን አፍሪካን ተቆጣጥራ ነበር። ነፃ ሆና የቀረችው የመጨረሻዋ ሀገር ግብፅ ብቻ ነበረች። ሮማውያን የግብፅን ሀብት፣ ስንዴና ወርቅ ይፈልጉ ነበር። የክሊዮፓትራ አባት ቶለሚ 12ኛ ሮም ሀገሩን እንዳትወርድበት ለማድረግ አንድ መንገድ ብቻ አገኘ፤ ጉቦ። ለሮም ሴናተሮችና ጄኔራሎች እንደ ጁልየስ ቄሳርና ፖምፔ ላሉ በቶን የሚቆጠር ወርቅ ይልክ ነበር። ሥልጣኑን የገዛው በገንዘብ ነበር። ይህ ፖሊሲ ግን ግብፅን አድህያት። ንጉሡ ለሮም ወርቅ ለመክፈል ሕዝቡን በግብር አበዘበዘው። በ58 ዓመተ ዓለም ሕዝቡ በዓመፅ ተነስቶ ንጉሡን አባረረው። ቶለሚ 12ኛ ወደ ሮም ሸሸ። በስደት በነበረበት ጊዜ ታላቋ ልጁ የክሊዮፓትራ እህት ቤሬኒስ 4ኛ ዙፋኑን ተቆጣጠረች። ነገር ግን ቶለሚ 12ኛ የሮምን ጦር በገንዘብ ገዝቶ ተመልሶ መጣ። ልጁን ቤሬኒስን ገደላት፣ ዙፋኑን አስመለሰ። በዚህ ሁሉ ሂደት ውስጥ የ14 ዓመቷ ክሊዮፓትራ ሁሉንም ትመለከት ነበር። የአባቷን ውርደት፣ የሮምን ኃይል እና የቤተሰቧን ክህደት። አንድ ነገር ገባት። ግብፅ በሕይወት እንድትኖር ሮምን መቆጣጠር አለባት፣ ወይም ሮም ግብፅን ትውጣታለች። በ51 ዓመተ ዓለም አውሌትስ ሞተ። በኑዛዜው መሠረት ግብፅ ለሁለት ልጆቹ ተሰጠች። ለ18 ዓመቷ ክሊዮፓትራ በግብፅ ታሪክ እንደሚታወቀው ሰባተኛ ክሊዮፓትራና ለ10 ዓመቱ ወንድሟ ፕቶሌሚ 13ኛ። በቤተሰቡ ሕግ መሠረት ሁለቱ ተጋብተው በጋራ መግዛት ነበረባቸው። ክሊዮፓትራ ዙፋን ላይ ወጣች። እሷ እንደ ቅድመ አያቶቹ አልነበረችም። ቋንቋ ከ300 ዓመታት የቶለሚ ገዢዎች መካከል የግብፅን ቋንቋ የተማረች እና የምትናገር የመጀመሪያዋ እና ብቸኛዋ ንግሥት እሷ ነበረች። ይህም በግብፃውያን ተወላጆች ዘንድ ተወዳጅ አደረጋት። ራሷን እንደ የጥንቷ ግብፅ አምላክ ኢሲስ አድርጋ ታቀርብ ነበር። ብልህነት ወንድሟ ገና ሕፃን ስለሆነ ራሷን እንደ ብቸኛ ገዢ ትቆጥር ነበር። በሳንቲሞች ላይ የወንድሟን ፊት ትታ የራሷን ብቻ አተመች። ነገር ግን ይህ ድፍረቷ ጠላቶችን አፈራባት። የወንድሟ ሞግዚቶችና አማካሪዎች በተለይም ጃንደረባው ፖቲነስ እና ጄኔራል አቺላስ ክሊዮፓትራን እንደ ስጋት አዩአት። ይህች ሴት አደገኛ ናት፣ ልጁን ንጉሡን ታተፋለች አሉ። ሴራ መተነስ ጀመሩ። ክሊዮፓትራ በዙፋኗ ላይ ተቀምጣ በአንድ በኩል ከውስጥ የሚነሳውን ሴራ፣ በሌላ በኩል ደግሞ ከባህር ማዶ የሚመጣውን የሮማ ሞራ እየተመለከተች ነበር። ማዕበሉ እየመጣ ነው። ጊዜው ከክርስቶስ ልደት በፊት 48 ዓመት ነው።
በግብፅ ዙፋን ላይ የነበረው ወጣቱ ጦሌሚ በአማካሪዎቹ ከፍተኛ ተጽዕኖ ስር ወድቆ ነበር። እነዚህ የቤተ መንግሥት ባለሥልጣናት ክሊዮፓትራ የሀገሪቱን ጥቅም ለሮም አሳልፋ እየሰጠች ነው በሚል ምክንያት ሕዝቡን አሳመኑ። ነገሮች እየከበዱ ሲመቱ ክሊዮፓትራ ከቤተ መንግሥት በድብቅ ወጣች። ወደ ሶርያ አካባቢ በማቅናትም ታማኝ ደጋፊዎቿን ማሰባሰብ ጀመረች። ንግሥቲቱ ስደተኛ ሆነች። ሀገሪቱ በከፍተኛ የፖለቲካ ውጥረት ውስጥ ገባች። ነገር ግን በዚህ ወቅት ከባህር ማዶ ከሮም አቅጣጫ ታሪክን የሚቀይር ሌላ ትልቅ ክስተት ወደ ግብፅ እየመጣ ነበር። የሁለት አንበሶች ፍልሚያ፣ ቄሳርና ፖምፔ። የሮም ሪፐብሊክ በሁለት ኃያላን ጀነራሎች ተከፍላ ነበር። ጁልየስ ቄሳር ጋውለን ፈረንሳይን ድል አድርጎ የተመለሰው የሕዝቡ ወዳጅና ጨካኝ ስትራቴጂስት፣ ፖምፔ ታላቁ የሮም ሴኔት ጠባቂና የቀድሞው የቄሳር ወዳጅ። በግሪክ ምድር በተደረገው የፋርሳለስ ጦርነት ባትል ኦፍ ፋርሳለስ ቄሳር ፖምፔን ድባቅ መታው። ፖምፔ ሰራዊቱ ፈራርሰበት ሕይወቱን ለማዳን ሲል ወደ አንድ ቦታ ለመሸሽ ወሰነ፣ ወደ ግብፅ። ለምን? ምክንያቱም የክሊዮፓትራ አባት ቶሌሚ 12ኛ የፖምፔ ወዳጅ ነበር። ልጆቹ ይቀበሉኛል፣ ከግብፅ ሀብት ጋር ተመልሼ ቄሳርን እወገዋለሁ ብሎ አሰበ። ይህ የፖምፔ ውሳኔ የእሱን ሞት ብቻ ሳይሆን የግብፅን ዕጣ ፈንታም ወሰነ። የባህር ዳርቻው ክህደት። መስከረም 28 48 ዓመተ ዓለም የፖምፔ መርከብ የእስክንድሪያ ወደብ ደረሰች። በባህር ዳርቻው ላይ የልጁ ንጉሥ ቶሌሚ 38ኛ ጦርና አማካሪዎቹ ፖቲነስና አቺላስ ይጠብቁት ነበር። የንጉሡ አማካሪዎች አስቸኳይ ስብሰባ አደረጉ። ፖምፔን ከተቀበልን ቄሳር ጠላት ይሆንብናል፣ ፖምፔን ካባረርን ከቄሳር ጋር ተባብሮ ይወጋናል። ስለዚህ ምን ይሻላል? አንድ መምህር ቴዎዶተስ የተባለ ሰው ጨካኝ መልስ ሰጠ። የሞተ ሰው አይናገርም፣ dead men don't bite። ፖምፔንን ገድለውና ለቄሳር ስጦታ እናድርገው፣ በዚህም ቄሳርን እናስደስታለን። ፖምፔ ከመርከቡ ወርዶ በትንሽ ጀልባ ወደ ባህር ዳርቻው ሲቃረብ ሚስቱና ልጆቹ ከመርከቡ ላይ ሆነው ይመለከቱ ነበር። ልክ እግሩ አሸዋውን ሲነካ የግብፅ ወታደሮች ከኋላው ወጉት፣ አንገቱን ቆረጡት። ሚስቱ በድንጋጤ ጮኸች። ግዙፉ የሮም ጄኔራል በግብፅ አሸዋ ላይ ወደቀ። የቄሳር መምጣት እና የተቆረጠው ራስ። ከ4 ቀናት በኋላ ጁልየስ ቄሳር ፖምፔን እያሳደደ እስክንድርያ ደረሰ። የንጉሡ አማካሪዎች በደስታ ተቀበሉት። እነሆ ጠላትህን አጠፋንልህ በማለት በቅርጫት ውስጥ ያለውን የፖምፔን ራስ እና የጣት ቀለበቱን ለቄሳር አቀረቡለት። እነሱ የጠበቁት ቄሳር እንደሚደሰትና እንደሚሸልማቸው ነበር። ነገር ግን ተሳሳቱ። ቄሳር ራሱን ሲያይ አለቀሰ፣ በንዴት ተንቀጠቀጠ። አንድ የሮም ቆንሲል የኔ አማች የነበረ ሰው በባዕድ ባሪያዎች እጅ እንደዚህ ይሞታል ብሎ ጮኸ። ይህ ድርጊት ለሮም ክብር ውርደት ነበር። ቄሳር ወዲያውኑ የእስክንድርያ ቤተ መንግሥትን ተቆጣጠረ። እኔ የሮም ተወካይ እንደመሆኔ በቶሌሚና በክሊዮፓትራ መካከል ያለውን ጠብ እዳኛለሁ፣ ሁለቱም ጦራቸውን በትነው በፊቴ ይቅረቡ ብሎ አዘዘ። ለቶሌሚ 13ኛ ይህ ቀላል ነበር። እሱ እስክንድሪያ ውስጥ ነው ያለው። ለክሊዮፓትራ ግን ይህ የማይቻል ነበር። እሷ በረሃ ውስጥ ነበረች። ወደ እስክንድሪያ ለመግባት ብትሞክር የወንድሟ ወታደሮች ይገድሏታል። ከተማዋ ተከባለች፣ ወደቦች ተዘግተዋል። ግን ክሊዮፓትራ ተራ ሴት አልነበረችም። እሷ የድራማ ሰው ነበረች። ቄሳርን ለማግኘት አንድ ዕድል ብቻ እንዳላት ታውቅ ነበር። ያም ዕድል እሱን በአካል ማግኘትና ማስደመም ነው። አንድ ጨለማ ሌሊት ክሊዮፓትራና አንድ ታማኝ አገልጋይዋ ወይም አፖሎዶሮስ በትንሽ ጀልባ ወደ እስክንድሪያ ወደብ ቀረቡ። በወንድሟ ወታደሮች እንዳይታዩ በጨለማ ተሹለከለኩ። ቤተ መንግሥቱ ስር ደርሰው ክሊዮፓትራ አንድ ብልሃት አሰበች። ራሷን በአንድ ትልቅ የልብስ ማጠራቀሚያ ከረጢት ወይም በአፈ ታሪክ እንደሚባለው በፋርስ ምንጣፍ ውስጥ ተጠቅልላ ገባች። አፖሎዶሮስ ይህንን ከባድ ምንጣፍ ትከሻው ላይ ተሸክሞ ይህ ለሮሙ ጄኔራል የተላከ ስጦታ ነው እያለ ጠባቂዎቹን አልፎ ወደ ቄሳር ክፍል ገባ።
ጁልየስ ቄሳር በክፍል ውስጥ ብቻውን ነበር፣ ወይም ከጥቂት መኮንኖች ጋር። አፖሎዶሮስ ምንጣፉን መሬት ላይ ያስቀመጠውና ፈታው። ምንጣፉ ሲከፈት የ21 ዓመቷ ክሊዮፓትራ ወጣች። ይህ በታሪክ ውስጥ እጅግ ዝነኛ ከሆኑት አጋጣሚዎች አንዱ ነው። የ52 ዓመቱ ኃያል ጄኔራልና ወጣቷ ንግሥት ፊት ለፊት ተያዩ። ክሊዮፓትራ ቆንጆ ብቻ አልነበረችም። እንደውም አንዳንድ ሳንቲሞች እንደሚያሳዩት አፍንጫዋ ትልቅ ነበር። ነገር ግን ድምጿ እንደ ሙዚቃ፣ ንግግሯ በምሁራዊ ዕውቀት የተሞላና ስብዕናዋ የሚማረክ ነበር። በዚያች ሌሊት ቄሳርና ክሊዮፓትራ የፖለቲካና የፍቅር ጥምረት ፈጠሩ። ጠዋት ሲነጋ ክሊዮፓትራ የቄሳርን ድጋፍ አግኝታ ነበር። ጠዋት ላይ ወንድሟ ጦለሚ 13ኛ ቄሳርን ሊያነጋግር ሲገባ ጠላቱ ክሊዮፓትራን ከቄሳር ጎን ተቀምጣ አገኛት። ልጁ በንዴት አበደ። ዘውዱን ከራሱ ላይ ነጥቆ መሬት ላይ በመወርወር ክህደት ክህደት እያለ ጮኸ። ወደ ከተማው ወጥቶ ሕዝቡን ቀሰቀሰ። ሮማውያን ሀገራችንን ሊወስዱ ነው፣ ንግሥቲቱ ከድታናለች። የእስክንድሪያ ሕዝብ ተነሣ። የጦለሚ ጄኔራል አኪላስ 20,000 ወታደሮችን ይዞ ቤተ መንግሥቱን ከበበ። ቄሳር ወጥመድ ውስጥ ገባ። ያዘው ጦር 4,000 ብቻ ነበር። በጠላት ሀገር በትንሽ ጦር በግዙፍ ሕዝብ ተከቦ ጦርነቱ ለ6 ወራት ቀጠለ። ቄሳር በቤተ መንግሥትና በወደቡ አካባቢ መሸገ። በዚህ ውጊያ ወቅት አንድ ታላቅ የታሪክ አደጋ ተፈጠረ። ቄሳር የግብፅ መርከቦች ወደቡን እንዳይዘጉበት ለማድረግ መርከቦቹን እንዲያቃጥሉ አዘዘ። እሳቱ ግን ከቁጥጥር ውጭ ሆነ። ነፋሱ እሳቱን ወደ ከተማዋ ገፋው። እናም እሳቱ ወደ ታላቁ የእስክንድሪያ ቤተ መጻሕፍት ተዛመተ። በመቶ ሺዎች የሚቆጠሩ የሰው ልጅ የዕውቀት መዛግብት፣ የጥንት ግሪክና የግብፅ ጥበቦች በሰከንዶች ውስጥ አመድ ሆኑ። ይህ ለዓለም ሥልጣኔ የማይተካ ኪሳራ ነበር። ቄሳር ተከቦ ባለበት ሰዓት ከሶርያና ከትንሿ እስያ በአይሁዶችም የታገዘ የእርዳታ ጦር መጣ። ቄሳር ከከተማዋ ወጥቶ ከእርዳታ ጦሩ ጋር ተቀላቀለ። በ47 ዓመተ ምህረት በአባይ ወንዝ ዳርቻ በተደረገው ወሳኝ ጦርነት የቄሳር ጦር የቶለሚ 13ኛን ጦር ደመሰሰው። ወጣቱ ንጉሥ ቶለሚ በወርቅ ትቁ ክብደት ተጭኖ ሲሸሽ ጀልባው ተገልብቶ አባይ ወንዝ ውስጥ ሰጠመ። አስከሬኑ በኋላ ተገኘ። ክሊዮፓትራ አሸነፈች። ብቸኛዋ የግብፅ ንግሥት ሆነች። ለይምሰል ታናሽ ወንድሟን ቶለሚ 14ኛን አገባች፣ ግን ሥልጣን አልነበረውም። ጦርነቱ ካበቃ በኋላ ቄሳር ወደ ሮም መመለስ ነበረበት። እዚያ ብዙ ሥራ ይጠብቀው ነበር። ነገር ግን በክሊዮፓትራ ፍቅር ወጥመድ ውስጥ ወድቆ ስለነበር ለተጨማሪ ወራት በግብፅ ቆየ። ሁለቱ ፍቅረኛሞች ታላሜጎስ በተባለች ግዙፍ ቤተ መንግሥት የምትህል መርከብ ላይ ሆነው አባይ ወንዝን እየቀዘፉ እስከ ግብፅ ደቡብ ጫፍ ድረስ ተጓዙ። ቄሳር የግብፅን ጥንታዊ ፒራሚዶችና ቤተ መቅደሶች አየ። ሕዝቡም አዲሷን ፈርዖን እና ሮማዊው አምላክ የመሰለ ወዳጇን አደነቀ። በዚህ ጊዜ ክሊዮፓትራ አረገዘች። ቄሳር በመጨረሻ ወደ ሮም ሲመለስ ክሊዮፓትራ ወንድ ልጅ ወለደች። ስሙን ቶለሚ 15ኛ ቄሳር አለችው። ሕዝቡ ግን ኬዛሪዮን ትንሹ ቄሳር አለው። አሁን ክሊዮፓትራ የግብፅ ንግሥት ብቻ ሳትሆን የዓለማችን ኃያል ሰው ልጅ እናት ነበረች። ምኞቷ አደገ። ልጇ የሮምና የግብፅ ገዢ እንዲሆን ፈለገች። ለዚህም ሲል ወደ አንበሳው ጉድጓድ ወደ ሮም ከተማ ለመጓዝ ወሰነች። 46 ዓመተ ዓለም ከክርስቶስ ልደት በፊት ሮም በድል አድራጊነት ስሜት ውስጥ ነበረች። ጁልየስ ቄሳር የዓለምን ጦርነቶች አሸንፎ ወደ ሮም ተመልሷል። ዲክቴተር፣ ለጊዜው ያልተገደበ ሥልጣን ያለው መሪ ተብሎ ተሾመ። ለድሉ መታሰቢያ 4 ተከታታይ የድል ሰልፎች ትራየምፍስ አዘጋጀ። ነገር ግን የሮምን ሕዝብ ቀልብ የሳበው ቄሳር ሰልፍ አልነበረም። ሕዝቡን ያስደነገጠውና ያስቆጣው ቄሳር ያመጣት እንግዳ ነበረች፣ የግብፅ ንግሥት ክሊዮፓትራ። ክሊዮፓትራ ሮም ስትገባ በታላቅ ግርማ ነበር። ከእሷ ጋር የነበሩት አገልጋዮች፣ ወርቅ፣ የዱር እንስሳትና የግብፅ ቅንጦት የሮምን ዐይን ማረከው። ከሁሉም በላይ ግን በክንዷ የያዘችው ሕፃን ቄሳሪዮን የሮማውያንን ልብ በፍርሃት ሞላው። ይህ ልጅ የቄሳር ነው
ብለው ጠየቁ። ቄሳር ክሊዮፓትራን በሮም ከተማ ዳርቻ በሚገኘው በራሱ የግል ቪላ በቲቤር ወንዝ ማዶ አኖራት። እሱ ባለትዳር ነበር። ሚስቱ ካልፑርኒያ ትባላለች። ነገር ግን ጊዜውን የሚያሳልፈው ከግብፃዊቷ ንግሥት ጋር ነበር። ሮማውያን ክሊዮፓትራን ጠሏት። ለምን? ባህል። ሮማውያን ሴቶችን እንደ ንብረት ቤት ውስጥ መቀመጥ ያለባቸው አድርገው ይቆጥሩ ነበር። ክሊዮፓትራ ግን ስለ ፖለቲካ ትከራከራለች፣ ንጉሶችን ታዛለች፣ እናም ከወንዶች እኩል ትቀመጣለች። ይህ ለሮም ወግ አጥባቂዎች እንደ ታዋቂው ጸሐፊ ሲሴሮ የምስራቅ መረንነት ነበር። ሲሴሮ በደብዳቤው ላይ ንግሥቲቱን እጠላታለሁ ብሎ ጽፏል። ንጉሣዊነት። ሮም ሪፐብሊክ ነበረች። ንጉሥ የሚለውን ቃል ይጠሉ ነበር። ነገር ግን ክሊዮፓትራ ለቄሳር ንጉሥ መሆን አለብህ እያለች እንደምትመክረው ይጣመን ነበር። ቄሳር አንድ ወሳኝ ስህተት ሠራ። ለአምልኮ ለቬነስ በሠራው አዲስ ቤተ መቅደስ ቴምፕል ኦፍ ቬነስ ጄኔትሪክስ ውስጥ ከቬነስ ምስል ጎን የወርቅ የክሊዮፓትራን ሐውልት አቆመ። አንዲት ግብፃዊት ሴት ከሮማ ማልክት ጋር። ይህ ለሴኔተሮች ትልቅ ስድብ ነበር። ነገር ግን ክሊዮፓትራ ለሮም ብቻ ችግር አልነበረችም፣ ሥልጣኔንም ይዛ መጥታ ነበር። ቄሳር የቀን መቆጠሪያውን ካሌንደር እንዲያስተካክል የመከረችው እሷ ነበረች። ከእስክንድሪያ ያመጣቸውን የሂሳብ ሊቃውንት እንደ ሶሲጀነስ ተጠቅሞ ዛሬ የምንጠቀምበትን የጁሊያን ካሌንደር አስተዋወቀ። 44 ዓመተ ዓለም ቄሳር ራሱን የዕድሜ ልክ ዲክታተር ወይም ዲክቴተር ፐርፔቱዎ ብሎ አወጀ። ዘውድ ባሊጭንም እንደ ንጉሥ መምራት ጀመረ። ክሊዮፓትራና ልጁ ቄሳሪዮን ከጎኑ አሉ። የሮም ሴኔተሮች ፍርሃት ያዛቸው። ቄሳር ንጉሥ ከሆነ ሪፐብሊኩ ትሞታለች፣ ልጁ ቄሳሪዮን ይወረሰዋል፣ ሮም በግብፅ ስር ትወድቃለች ብለው አሰቡ። 60 ሴኔተሮች በካሴየስና በቄሳር የቅርብ ወዳጅ በነበረው በማርኩስ ብሩተስ መሪነት ቄሳርን ለመግደል ማሉ። መጋቢት 15 44 ዓመተ ዓለም ዘ አይድስ ኦፍ ማርች ቄሳር ወደ ሴኔት አዳራሽ በፖምፔይ ቲያትር ውስጥ ሊገባ ሲል ጠንቋዩ ስፑሪና አስተነቀቀው። የመጋቢትን እኩሌታ ትጠንቀቅ። ቄሳር ግን በኩራት መጋቢት እኮ ገብቷል አለው። ጠንቋዩም አዎ ግን ገና አላለቀም ሲል መለሰ። ቄሳር ወንበሩ ላይ እንደተቀመጠ ሴኔተሮቹ ሰበብ ፈጥረው ከበቡት። በድንገት አንዱ ካባውን ጎተተ። ያ ምልክት ነበር። የመጀመሪያው ቢላዋ አንገቱን ሳተው። ቄሳር ሊከላከል ሞከረ፣ ነገር ግን እንደ ንብ መንጋ ከበቡት። 23 ጊዜ ተወጋ። በመጨረሻም የሚወደውን ብሩተስን ከገዳዮቹ ጋር ሲያየው የመጨረሻ ቃሉን ተናገረ። በግሪክ ካይሱ ቴክኖን፣ አንተም ልጄ። ጁልየስ ቄሳር የዓለም ገዢ የነበረው ሰው በቀደመው ጠላቱ በፖምፔይ ሐውልት ስር በደም ተነክሮ ወደቀ፣ ሞተ። ሮም በትርምስ ተዋጠች። ገዳዮቹ ነፃነት እያሉ ወደ ጎዳና ወጡ፣ ግን ሕዝቡ ፈርቶ ወደ ቤቱ ገባ። ክሊዮፓትራ በቪላዋ ውስጥ ሆና ዜናውን ስትሰማ ዓለም የፈራረሰባት መሰላት። ጠባቂዋ ሞቷል። አሁን እሷና ልጇ ቄሳሪዮን ለሮማውያን የጥላቻ ምልክት ናቸው። ሕይወታቸው አደጋ ላይ ነው። ግን የከፋው ነገር ገና ነበር። የቄሳር ኑዛዜ ዊል ተነበበ። ክሊዮፓትራ ልጇ ቄሳሪዮን የቄሳር ወራሽ እንደሚሆን ተስፋ አድርጋ ነበር። ኑዛዜው ሲከፈት ግን ቄሳር ሁሉንም ንብረቱን እና ስሙን ለልጁ ሳይሆን ለ18 ዓመቱ የልጅ እህቱ ልጅ ጉዲፈታ ሆነውን ለኦክታቪያን ሰጠ። ይህ ለክሊዮፓትራ የመጨረሻው ኪሳራ ነበር። ልጇ በቄሳር አልታወቀለትም። ኦክታቪያን ወደ ሮም እየመጣ ነው። የቄሳር ጓደኛ ማርክ አንቶኒ ከተማዋን ተቆጣጥሯል። ክሊዮፓትራ ወዲያውኑ ሮምን ለቃ መውጣት እንዳለባት ተረዳች። በዚያውም ሳምንት ንብረቷን ጠቅልላ ልጇን ይዛ በድብቅ ለመርከቧ ገባች። ወደ ግብፅ ሸሸች። እስክንድርያ ስትደርስ ግብፅ በፈተና ውስጥ ነበረች። ድርቅ መጥቶ ነበር። ወንድሟ 14ኛው ቶሎሚ ሥልጣን ይፈልግ ነበር። ክሊዮፓትራ ግን ጊዜ አላባከነችም። ለልጄ ለቄሳሪዮን ሥልጣን ስል ማንም እንቅፋት ሊሆነኝ አይገባም አለች። ብዙም ሳይቆይ ወንድሟ ከመንገዷ ተወገደ።
የ3 ዓመቱን ልጇን ቄሳሪዮንን 15ኛው ቶሌሚ በሚል ስም ሾመችው። ራሷን ደግሞ የሱ ሞግዚት አድርጋ ሰየመች። አሁን ክሊዮፓትራ ብቻዋን ናት። ሮም በከፍተኛ የፖለቲካ ቀውስ ውስጥ ናት። የቄሳር ተቀናቃኞች ከምስራቅ፣ የቄሳር ወዳጆች ማርክ አንቶኒና ኦክታቪያን ከምዕራብ ሆነው ይፋለማሉ። ክሊዮፓትራ ታውቃለች፣ ለማሸነፍ ጠንካራ አጋር ያስፈልጋታል። ቄሳር የለም፣ ግን ሌላ ኃያል ሮማዊ የመታ ነው። ተጽዕኖ ፈጣሪው መሪ ማርክ አንቶኒ። ታሪክ ራሱን ሊደግም ነው፣ ግን በዚህ ጊዜ ከምንጣፍ በላይ የሆነ ጥበብ ያስፈልጋል። 41 ዓመተ ዓለም። የጁልየስ ቄሳር ገዳዮች ብሩተስ እና ካሲየስ ተሸንፈው ሞተዋል። የሮም ግዛት በሦስት ሰዎች ትራያምቨሬት ተከፍላለች። ኦክታቪያን የቄሳር ልጅ፣ ቀዝቃዛው እና ብልሁ ወጣት ምዕራቡን ወይም ሮምንና አውሮፓን ይገዛል። ማርክ አንቶኒ የቄሳር ምርጥ ጄኔራል፣ ጦረኛው እና ሴት ወዳዱ ሀብታሙን ምስራቅ ወይም ግሪክን፣ አሲያን እና ግብፅን ይገዛል። ሌፒዱስ ደካማው ሰው አፍሪካን ይዞ ተቀምጧል። ማርክ አንቶኒ ለሮም ጦር ደሞዝ ለመክፈልና የፋርስን ኢምፓየር ፓርፊያ ለመውጋት ብዙ ገንዘብ ይፈልግ ነበር። ይህ ገንዘብ ያለው ደግሞ በአንድ ሰው እጅ ብቻ ነበር፣ ክሊዮፓትራ። አንቶኒ ክሊዮፓትራን ለምን የቄሳርን ገዳዮች ረዳሽ ብሎ ለመጠየቅ ይህ የውሸት ሰበብ ነበር፣ በቱርክ ወደምትገኘው ወደ ታርስስ ከተማ እንድትመታ አዘዛት። እሱ የተበተው ንግሥቲቱ እንደ ተራ ተከሳሽ እየተንከተከደች እንደምትመታ ነበር። ነገር ግን ክሊዮፓትራ አንቶኒን እንደ ቄሳር አልገረበችውም። ቄሳር ምሁር ነበር፣ አንቶኒ ግን የድግስና የሴት ሰው ነው። እሱን ለመማረክ የሚያስፈልገው አእምሮ ሳይሆን ዓይን የሚሞላ ግርማ እንደሆነ አውቃለች። ክሊዮፓትራ የአንቶኒን ጥሪ ለወራት አዘገየችው። አንቶኒ እንዲጓጓ አደረገች። በመጨረሻም በሲድኑስ ወንዝ ላይ ታየች። የክሊዮፓትራ መርከብ አልነበረችም፣ የሚንሳፈፍ ሕልም እንጂ። የመርከቡ አካል በወርቅ የተለበጠ ነበር። ሸራዎቹ ከሐምራዊ ወይም ፐርፕል ሐር የተሠሩ ነበሩ። ሐምራዊ ቀለም በዘመኑ ከወርቅ ይልቅ ውድ ነበር። ቀዛፊዎቹ በብር መግዘፊያ በሙዚቃ ዜማ እየተቀኙ ይቀዝፉ ነበር። ክሊዮፓትራ ራሷ እንደ ግሪኩ የፍቅር አምላክ እንደ አፍሮዳይት ለብሳ በወርቅ ዙፋን ላይ ተቀምጣ ነበር። በዙሪያዋ የነበሩት አገልጋዮች እንደ ኪውፒድ ወይም የፍቅር መላእክት ለብሰዋታል። አየሩ በሙሉ በውድ ሽቶና በዕጣን ተሞልቶ ነበር። አንቶኒ በወንዙ ዳርቻ ሆኖ ሲመለከት አፉን ከፈተ። እሱ ራሱን እንደ ዳዮኒሶስ ወይም የወይንና የደስታ አምላክ አድርጎ ይቆጥር ነበር። አሁን አፍሮዳይት ወደ ዳዮኒሶስ መጥታለች። ክሊዮፓትራ ከመርከቡ አልወረደችም። አንቶኒ ወደ እሷ እንዲመጣ ጋበዘችው። በዚያ ምሽት በተደረገው ድግስ የሮም ጄኔራል የግብፅ ንግሥት እስረኛ ሆነ። ክሊዮፓትራ አንቶኒን የምትፈልገውን ሁሉ አስደረገችው። የእህቷን አርሲኖይን መገደል ጨምሮ ጠላቶቿን አስወገደች። አንቶኒ ግዴታውን ረስቶ ክሊዮፓትራን ተከትሎ ወደ እስክንድርያ ሄደ። እዚያም ለወራት የሚቆይ የቅንጦትና የመዝናናት ሕይወት ጀመሩ። የማይመሰሉ ሕይወት ኢኒሚታብል ሊቨርስ የተባለ ክለብ አቋቋሙ። በየቀኑ አዳዲስ የድግስ አይነቶች፣ ቁማርና ጨዋታዎች ይደረጉ ነበር። ክሊዮፓትራ ከአንቶኒ መንታ ልጆችን ወለደች። አሌክዛንደር ሄሊዮስ፣ ሄሊዮስ ማለት ፀሐይ ማለት ነው። ክሊዮፓትራ ሴሊን፣ ሴሊን ማለት ጨረቃ ማለት ነው። ነገር ግን በሮም የቄሳር ልጅ ኦክታቪያን ይህንን ነገር በጥላቻ ይመለከተው ነበር። አንቶኒ በግብፃዊት ጠንቋይ ተደግሞበታል ብሎ ወሬ ነዛ። አንቶኒን ወደ ሮም ለመመለስና ከኦክታቪያን ጋር ለማስታረቅ አንድ የፖለቲካ ጋብቻ ተዘጋጀ። አንቶኒ ወደ ሮም ተመልሶ የኦክታቪያንን እህት ኦክታቪያን አገባ። ኦክታቪያ ቆንጆ፣ ታማኝና ጥሩ ሮማዊት ሚስት ነበረች። ለአንቶኒ ልጆችን ወለደችለት። ለ3 ዓመታት አንቶኒ ከክሊዮፓትራ ርቆ በሰላም ኖረ። ነገር ግን የክሊዮፓትራ ናፍቆትና የምስራቁ ኃይል ጥማት እረፍት አልሰጠውም። ሮማዊት ሚስቴ ጥሩ ናት፣ ግን ክሊዮፓትራ ንግሥት ናት አለ። ክሊዮፓትራና አንቶኒ አሁን ተጋቡ። ሦስተኛ ልጅ ቶሌሚ ፊላዴልፈስ ወለዱ። በ34 ዓመት ዓለም አንቶኒ በአርመን ላይ የተቀዳጀውን ድል ለማክበር በእስክንድርያ ከተማ ታላቅና ታሪካዊ ሰልፍ አደረገ።
በከተማው መሃል ባለው ስታዲየም 2 ወርቃማ ዙፋኖች ተቀመጡ። በአንዱ አንቶኒ፣ በሌላው ክሊዮፓትራ የግብፅ አምላክ ኢሲስን መስላ ተቀመጡ። ከታች ልጆቻቸው በትንንሽ ዙፋኖች ተቀመጡ። በዚያ ቀን አንቶኒ ዓለምን ያስደነገጠ አዋጅ አወጀ። የእስክንድርያ ስጦታዎች። ክሊዮፓትራ የነገሥታት ንግሥት እና የግብፅ ንግሥት ተብላ ተሾመች። ቄሳሪዮን የቄሳር ልጅ የነገሥታት ንጉሥ እና የጁልየስ ቄሳር ሕጋዊ ልጅና ወራሽ ተባለ። ይህ ኦክታቪያንን በቀጥታ መገዳደር ነበር። አሌክሳንደር ሄሊዮስ የአርመንና የፋርስ ንጉሥ፣ ክሊዮፓትራ ሴሊን የቀርጤትና የሲሬናይካ ንግሥት፣ ትንሹ ቶሌሚ የሶርያና የፊኒሺያ ንጉሥ፣ ማርክ አንቶኒ የሮምን ግዛቶች ለግብፅ ንግሥትና ለልጆቿ በስጦታ ሰጠ። ይህ ድርጊት በሮም እንደ ከፍተኛ ክህደት ተቆጠረ። በሮም ኦክታቪያን ይህንን ዜና ሲሰማ በደስታ ፈነደቀ። ምክንያቱም አንቶኒ ራሱን ለሮም ሕዝብ አስተልቶታል። ኦክታቪያን ወደ ሴኔት ገብቶ የአንቶኒን ኑዛዜ ከቬስታ ቤተ መቅደስ በጉልበት የወሰደውን አነበበ። ኑዛዜው ላይ እንዲህ ይላል: ስሞት አስከሬኔ በሮም ሳይሆን በእስክንድሪያ ከክሊዮፓትራ ጎን ይቀበር። ይህ ለሮማውያን የመጨረሻው ማረጋገጫ ነበር። አንቶኒ ሮማዊነቱን ሽጧል። ሮም ዋና ከተማዋን ወደ ግብፅ ልታዛውር ነው የሚል ፍርሃት ነፈሰ። ሴኔቱ በሙሉ ድምፅ ጦርነት አወጀ። ነገር ግን በአንቶኒ ላይ አይደለም። እሱ ሮማዊ ስለሆነ የእርስ በርስ ጦርነት እንዳይባል። ጦርነቱ የታወጀው በክሊዮፓትራ ላይ ነበር። በምስራቋ ጠንጓይ ላይ የተደረገ ቅዱስ ጦርነት። ዓለም ለሁለት ተከፈለች። ከምዕራብ የኦክታቪያን መርከቦች፣ ከምስራቅ የአንቶኒና የክሊዮፓትራ መርከቦች። የጥንታዊው ዓለም የመጨረሻው ጦርነት በአክቲየም ባሕር ላይ ሊደረግ ነው። 31 ዓመት ዓለም ከክርስቶስ ልደት በፊት የዓለም ዕጣ ፈንታ በግሪክ ምዕራባዊ የባሕር ዳርቻ አክቲየም በተባለ ቦታ ላይ ተንጠልጥሎ ነበር። በአንድ በኩል የኦክታቪያንና የጀነራሉ አግሪፓ ጦር አለ። በሌላ በኩል የማርክ አንቶኒና የክሊዮፓትራ ግዙፍ ጦር አለ። አንቶኒና ክሊዮፓትራ 500 መርከቦች፣ 100,000 እግረኛ ወታደሮችና 12,000 ፈረሰኞች ነበራቸው። ቅጥራቸው ከኦክታቪያን ይበልጣል። ታዲያ ለምን ተሸነፉ? መልሱ የሚገኘው በካምፑ ውስጥ በነበረው መርዝ ነው። ጥርጣሬ። የሮም ጄኔራሎች አንቶኒ የክሊዮፓትራን ምክር ብቻ መስማቱን ጠሉ። ክሊዮፓትራ ጦርነቱን በባሕር ላይ እናድርገው፣ የግብፅ መርከቦች ኃያል ናቸው አለች። የአንቶኒ ጄኔራሎች ግን እኛ የሮም ወታደሮች ነን፣ በየብስ ላይ ነው መዋጋት የምንችለው ብለው ተከራከሩ። አንቶኒ የሚወደውን ሴት ምክር ሰማ። ይህ ውሳኔ ጄኔራሎቹን አስኮረፈ። ብዙዎቹ እየከዱ ወደ ኦክታቪያን ሄዱ። በተጨማሪም በካምፑ ውስጥ ወባና በሽታ ገባ። ወታደሮቹ በረሃብ ተሰቃዩ። የአንቶኒ ጦር ሞራል እየወደቀ ነበር። መስከረም 2 ፀሐይ ስትወጣ ሁለቱ ግዙፍ የባሕር ኃይሎች ተፋጠጡ። የአንቶኒ መርከቦች እንደ ተንሳፋፊ ምሽግ ፍሎቲንግ ካስትልስ ነበሩ። ግዙፍ፣ ከባድና በላያቸው ላይ ግንብ ያላቸው ድንጋይ የሚወረውሩ ካታፑልቶች የታጠቁ። የኦክታቪያን መርከቦች ትናንሽ፣ ፈጣንና ቀልጣፋ ሊቡርኒያን ሺፕስ ነበሩ፣ በአድሚራል አግሪፓ የሚመሩ። ጦርነቱ ሲጀመር የኦክታቪያን ትናንሽ መርከቦች የአንቶኒን ግዙፍ መርከቦች እንደ ንብ ከበቧቸው። ቀዘፋዎቻቸውን ሰበሩ፣ እሳት ወረወሩባቸው። የአንቶኒ መርከቦች መንቀሳቀስ አቃታቸው። በጦርነቱ መካከል አንድ ያልተጠበቀ ነገር ተፈጠረ። የክሊዮፓትራ 60 መርከቦች ውጊያው ገና ሳያልቅ ሸራቸውን ሰቅለው የጦር ሜዳውን ጥለው መሸሽ ጀመሩ። አንቶኒ ይህንን ሲያይ አእምሮን ሳተ። ወታደሮቹን፣ መርከቦቹንና ክብሩን ጥለው በትንሽ ጀልባ ተሳፍሮ የክሊዮፓትራን መርከብ ተከትሎ ሸሸ። መሪው የሸሸበት ሰራዊት ተስፋ ቆረጠ። የአንቶኒ ጦር እጅ ሰጠ። አክቲየም የታላቁ የሮም ጄኔራልና የግብፅ ንግሥት ውድቀት መጀመሪያ ሆነ። አንቶኒና ክሊዮፓትራ ወደ ግብፅ ተመለሱ። ግን እንደ ድሮው በድል ሳይሆን
እንደ ተሸናፊ። አንቶኒ በዲፕሬሽን ውስጥ ወደቀ። ብቻውን በባህር ዳርቻ ላይ ቤት ሰርቶ ተቀመጠ። ክሊዮፓትራ ግን ጠንካራ ነበረች። ሀገሯን ለማዳን ሞከረች። መርከቦቿን በቀይ ባህር በኩል ወደ ህንድ ለመላክ አቀደች። ግን የናባታውያን አረቦች አቃጠሉባት። ኦክታቪያን እየመጣ ነበር። ጊዜው እያለቀ ነው። ሁለቱ ፍቅረኛሞች የድሮውን የማይመስሉ ሕይወት ክለብ አፍርሰው አዲስ ማኅበር መሠረቱ። አብረው ለመሞት የተማማሉ ኮምፓኒየንስ ኢን ዴዝ። በየቀኑ ድግስ ያደርጋሉ፣ ግን ወሬው ሁሉ ስለ ምርጥ አሟሟት ነበር። ክሊዮፓትራ በወንጀለኞች ላይ የተለያዩ መርዞችን ትሞክር ነበር፣ የትኛው መርዝ ሕመም እንደሌለው ለማወቅ። የኦክታቪያን ጦር እስክንድሪያን ከበበ። የአንቶኒ የቀሩት ወታደሮች ከዱት። በዚህ ሰዓት ክሊዮፓትራ ራሷን በገነባችው መቃብር ውስጥ ዘጋች። ለአንቶኒ ክሊዮፓትራ ራሷን ገደለች የሚል የውሸት መልእክት ላከችበት። ምናልባትም ራሱን እንዲያጠፋና ኦክታቪያን ለሷ እንዲራራላት አስባ ሊሆን ይችላል። አንቶኒ ዜናውን ሲሰማ ክሊዮፓትራ ከሄደች እኔ ለምን እኖራለሁ አለ። ሰይፉን መዘዘና ሆዱ ላይ ወደቀ። ነገር ግን ወዲያው አልሞተም። በደም እየዋኘ ሳለ ክሊዮፓትራ እንዳልሞተች ሰማ። ወደ እሷ ውሰዱኝ ብሎ ለመነ። አገልጋዮቹ እየተሸከሙ ወደ መቃብሩ ወሰዱት። ክሊዮፓትራ በሩን መክፈት ስለፈራች ኦክታቪያን ይዘኛል ብላ አንቶኒን በመስኮት በኩል በገመድ ጎትቶ አወጡት። በክሊዮፓትራ እቅፍ ውስጥ ሆኖ ታላቁ ማርክ አንቶኒ ሕይወቱ አለፈ። ኦክታቪያን ወደ ከተማዋ ገባ። ክሊዮፓትራን ማረከ፣ ግን አልገደላትም። ለምን? ምክንያቱም ወደ ሮም ወስዶ በሰንሰለት አስሮ በድል ሰልፍ ትራያምፍ ላይ ለሕዝብ እያሳየ ሊያዋርዳት ይፈልግ ነበር። ክሊዮፓትራ ይህንን አወቀች። የግብፅ ንግሥት ለሮም ሕዝብ መሳቂያ አትሆንም አለች። ክሊዮፓትራ ጥሩ ምግብ እንድታዘጋጅ አዘዘች። ገላዋን ታጠበች። የንጉሣዊ ልብሷን ለበሰች። ዘውዷን ጫነች። ለኦክታቪያን አንድ ደብዳቤ ላከችለት። በደብዳቤው ላይ ከአንቶኒ ጎን ቀብሩኝ የሚል ቃል ብቻ ነበር። ኦክታቪያን ደብዳቤውን ሲያነብ ምን እንደተፈጠረ ገባው። ወታደሮቹን ላከ። ወታደሮቹ በሩን ሰብረው ሲገቡ የተፈጠረው ነገር አልቋል። ክሊዮፓትራ በወርቅ አልጋዋ ላይ ተኝታለች፣ ሞታለች። ሁለት አገልጋዮቿ ኢራስና ቻርሚዮን እግሯ ስር ወድቀው እየሞቱ ነበር። ኦክታቪያን እንዴት እንደሞተች ሲመረምር በክንዷ ላይ ሁለት ትናንሽ ነጥቦችን አገኘ። በአፈ ታሪክ መሠረት አንድ ገበሬ በበለስ ፍራፍሬ ቅርጫት ውስጥ አንድ ግብፃዊ ኮብራ አስፕ ደብቆ አስገብቶላት ነበር። እባቡ የግብፅ ፈርዖኖች የዘውድ ምልክት ነው፣ ዩሬየስ። ክሊዮፓትራ የሞተችው በሀገሯ ምልክት ተነድፋ ነው። ክሊዮፓትራ ከሞተች በኋላ ኦክታቪያን አንድ ነገር ብቻ ቀረው፣ የቄሳር ልጅ ቄሳሪዮን። ኦክታቪያን ሁለት ቄሳሮች ለአንድ ዓለም ይበዛሉ፣ ቱ ሜኒ ሲዘርስ ኢዝ ናት ጉድ አለ። የ17 ዓመቱን ልጅ አድኖ አስገደለው። የክሊዮፓትራ ሕልም ከልጇ ጋር ተቀበረ። ግብፅ የሮም ግዛት ፕሮቪንስ ሆነች። የ3000 ዓመታት የፈርዖኖች ታሪክ አበቀ። ሮም ከግብፅ በዘረፈችው ወርቅ ሀብታም ሆነች። ኦክታቪያን ስሙን ቀይሮ ኦጎስቱስ ተባለ። የመጀመሪያው የሮም ንጉሠ ነገሥት ሆነ። ክሊዮፓትራ ተሸነፈች፣ ግን ታሪክን አሸነፈች። ሮማውያን እሷን እንደ ሴት አዳሪና ጠንቋይ አድርገው ሊስሏት ሞከሩ፣ ግን አልቻሉም። ዛሬ ከ2000 ዓመታት በኋላ ስለ ኦክታቪያን ወይም ስለ አግሪፓ የሚያውቁት የታሪክ ተማሪዎች ብቻ ናቸው። ስለ ክሊዮፓትራ ግን ዓለም ሁሉ ያውቃል። እሷ የመጨረሻዋ ፈርዖን፣ የተማረች መሪ እና ለልጇና ለሀገሯ እስከ ሞት የተዋጋች ሴት ናት። የእስክንድሪያ ቤተ መንግሥት በባሕር ውስጥ ቢሰጥም የክሊዮፓትራ ስም ግን በዘላለም ታሪክ ላይ እንደተቀረጸ ይኖራል።